እርግጠኛ ነህ እንደዛ ነው? አጎትዬው እኛ የምንፈልገው ወልዬ እንዲሆን በቃ እሷ ያለችንን ነገር እናድርግ። እንዴ ናቲ እንዴ ምንድነው አንገት መደረግ ያለበትን እናድርግ። እሱም እንዲድን ገኒ ምን ልክ ነው እሱ የሚለው ልክ ነው። እንዴት ነው ታዲያ? ስለዚህ እነዚህ ልጆች በፍቅር አብረው እስካሉ ድረስ መጋባት አለባቸው እና እርስዎን ደግሞ የጠራነው ወልዬ እንዲሆኑ ሁለቱ እንዲድሩልን ነው። ሰላም አለይኩም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሳሚም ደህና ነው እንደምታዩት። ትንሽ አሁን አገግሟል ካለበት ችግር ትንሽ እንትን እያለ ነው ያለው። ልዑልም ያው አዲስ እንግዳ ነው። ልዑል ለቤተሰቡ ልዑል ሰላም አትላቸውም? ቤተሰቦች ሰላም ውድ ቤተሰቦቻችን እንደምን ናችሁ? እኛ አለን እግዚአብሔር የተመሰገነ። እንግዲህ ብዙ አይታችሁኝ አታውቁም። ዛሬ በኢዘዲን ቤት ነው የተገኘሁት። ያው እንግዲህ ዛሬ እንደዚህ ያሰባሰበን አንድ ጉዳይ አለን። ሁላችንም እንደዚህ ተሰብስበን ያው ገኒም አለች። እንግዲህ ያለንበት ነገር ታውቃላችሁ፣ በብዙ ችግር ነው ያለነው። ሳሚ ናሽ አሁን ቪዲዮስ ቁጭ እሺ። እና ቤተሰቦች ያው ዛሬ የመጣንበት ምክንያት ያው ዛሬ ሀሪፍ ነገር ነው ይዘን የመጣ ነው። ለምን አጎቷ ዛሬ ጠርተነዋል፣ ቤት እየመጣሁ ነው ብሎኛል። ቤተሰቦች ያው ሳሚ ያውቃል ይሄን ነገር። ሳሚ አጎቷ ምን አለ፣ አብራችሁ እዚህ ቤት ውስጥ አብረው መሆን የለባቸውም በማይረባን በማይሆን ነገሮች፣ ወይ ኒካ አስረው አብረው መሆን ያለባቸው፣ ግን በዛ ላይ ደግሞ ሃይማኖታቸው አይፈቅድም፣ ሁለቱም ሃይማኖታቸው የተለያየ ነው ብሏል አጎቷ። እና ቤተሰቦች ፍፄም እየመጣ ነው፣ ቤት ጠርተነዋል፣ እየመጣሁ ነው ብሎኛል። እሱም ደውሎ ሳሚ ልዑል አሁን መጥቶ ምን እንደሚፈጠር ምን ያላቅም። በቃ ቤተሰቦች ባጭሩ አሁን እኛ አጎቷን ጠርተነዋል። ኢክራምን ባለፈው የተባለውን ሰምታችኋል፣ ከራሷ ከአንደበቷ ከገነት። እናንተ ሁለታችሁ ማትጋቡ ከሆነ እኔ ወደ ሰውነቴ አልመለስም ብላለች። እና ያው እሷ ደግሞ እኔ እንድትመለስ ስለምፈልግ ግዴታ ሰርጉን ማድረግ አለብን ማለት እኔና ኢክራም መጋባት ይኖርብናል። ስለዚህ እኔም ሳሚ እሱ ነው የማስበው እኮ። ለምን መሰለህ እዚህ ላይ ሃይማኖታችሁ በነገራችን ላይ አይፈቅድም። እሺ ችግር የለም ይሁን፣ ግን አንድ ቤት እየኖራችሁ ነው ያላችሁት። ከዚህ ደግሞ አብሮ ቢሆን ይሻላል፣ ተጋብተው ኒካ ቢያስሩ ይሻላል። ትልቁን ስራ የምትሰራው አንተ ነህ። እዚህ ጋር አጎትየውን ያመጣው አንተ ነህ አይደለ? አጎትየው እኛ የምንፈልገው ወልዬ እንዲሆነን በቃ ዳሪ እንዲሆነን ነው እንጂ ሌላ ነገር አይደለም። እዚህ ጋር ቤተሰብ አለ፣ ቤተሰቦቿ ሩቅ ስለሆኑ እሷ አጎቷ በቅርብ ስላለ ወልዬ ሆኖ እሷ እንዲድርልን ነው እኛ የምንፈልገው። ሌላ አተካራ ምናምን እኛ አንፈልግም አሁን ላይ ማለት ነው። በቃ እሱን አንፈልግም። እሱ እንዳለ ሆኖ ስማኝ፣ እሱ እንዳለ ሆኖ አንተ አሁን በመቆጣት አለ ሁሉም ነገር ሳሚ፣ በተረጋጋ ሁኔታ ብናወራ ለምን መሰለህ? እዚህ ጋር ሳሚ አንተ ክርስቲያን እሷ ሙስሊም ናታ። ያው አሁን የአንተ ቤተሰቦች ራሱ ይሄ ነገር ሲያውቁ ምናምን የሆነ በቃ ሰው እኮ ይደብረዋል ይሄ ነገር። ማዘርህ ራሱ አሁን ካለችበት ችግር ብትድንና ብታገግም ይሄ ነገር እዚሁ ሆና ብትሰማና ብታውቅ ኑሮ ይሄ ነገር ላትፈቅድ ትችላለች። ይሄን ታውቃለህ። እናትህ ደግሞ ሳትድንና እንትን ሳትል ሰርግና እንትን ማድረጉ ብቻ እንጂ አንተ ባልከኝ ችግር የለም። ሰርግ የምናደርገው እኮ እሷ እንድትድን አይደለ? ባለፈው ሰምተሃል ለምሳሌ። አዎ እንደዛ አለች። አዎ ምንድነው እናንተ ስትጋቡ ነው አለች። ስለዚህ አሁን እኔና እሷ ደግሞ ዝም ብለን እንዳንጋባ እሷ ቤተሰብ ይኖራታል። አሁን ቅር የሚላቸው ቤተሰቦች ይኖራቸዋል። ሳናሳውቅ ዝም ብለን ይችላል እኔ ከማገባት በቃ የምናውቀው የቅርብ ሰው አጎቷ አይደለ? ስለዚህ አጎቷን ጠርተን እስቲ ምንድነው የሚሰማው እኔና እሷ ቀለበት ብናረግ ምንድነው የሚሰማው ብንጋባ ማለት ነው ብለን ነው ቤተሰቦች። እና ያው አይታችኋል፣ ናቲ ላይም የተፈጠረውን አይታችኋል። ከዚህ ባሰ ነገር እንዳይመጣብን በቃ እሷ ያለችንን ነገር እናድርግ ብዬ አስቤ ነው አሁን አጎቷን እንድጠራው ያደረኩ ማለት ይዘት። ግን ሳሚ እዚህ ላይ አሁን ቀለበት ካረጋችሁ ምናምን በኋላ እሷ ጋር ያው እናትህ ወዳለችበት እንትን ስታገግምና ስትድን ማለት ነው ይሄን ነገር ስታውቅ ምን ብለህ ልታስረዳት አስበህበታል? ይሄን ነገር ያው ስለ እኔ ሳልድንና እኔ እንትን ሳልሆን
እንዴት አገባሃት? እኔ ያንተን እንትን ህልም ሳላይ አሁን እናትህ ስታገባ አንተን ማየት ያስደስታታል። ብዙ ነገሮች አሉ ሳሚ እና ሳሚ አሁን እናትህ ይሄን ነገር ስታይ አንተን እናትህ በወግ በማረጉ ድራ ምናምን ለብዙ ነገር ማብቃት ትፈልጋለች ባይኗ እያየሽ። ግን አንተ ያሰብከው ቀለበት ካሰርክ በኋላ እናትህ የቀጣዩ እንትን ካለሽ ካገገመች እናትህ በሰርግ ምናምን ልታገባ ታስባል? እኔ መጀመሪያ እንደዚህ አይነት ሁኔታ ውስጥም ሳልገባ እናቴ በቃ እንድትድንልኝ ብቻ ነው ፈልገው። እሱ ልክ ነው። ሌላ እኔ የሴት ሱስ የለብኝም ወይ ደግሞ አሁን እድሜ ደርሶ ለማግባት ምናምን አይደለም። ቆይ አይደለም አንተ ቆይ ለላት ብለህ ነው የምታገባው? ስማ አይደለም እንደሱ ሳይሆን ትወዳታለህ፣ እሷም ትወዳለች አይደል? እዚህ ጋር ሃይማኖት የግል ነው፣ ፍቅር ግን የጋራ ነው። ማንኛውም ሰው ቢሆን ማለት ነው። ቆይ ስማኛ አንድ ያስጨርሰኝ። ገብቶሃል? እንደፈለጉ ሁኑ እነዚህ ልጆች ይዋደዳሉ። ብቻ እኔ ሌላ ምንም አለ አይመስልም። አጎቴ ማለት እንደው አይ አጎቷ ገና ነው ትንሽ ቆያለሁ ምንም አጎቷ አይመስለኝም። ምን አንተ ዋነኛውን ነገር መስራት አለ እንዴ? ናቲ እንዴ ምንድነው አንገት ተረጋጋ። እንዴ ናቲ እንዳይተላለፍ አይ እንዴ ምን ነው እንዳይተላለፍ በጠንቀቅ ያለብህ ለምንም ነገር ወደዛ ሄድ። እሷ ውሻዋ ስለነከሰችው እኮ እሱ እንደዚህ ነው። ምንም ቢሆን እኮ ጓደኛዬ እኮ ነው እኮ ቢሆንም አትንካሃ። ይሄ ነገር እኮ ባይምርህ ያገናዘብክ ነው ማድረግ ያለብህ። አንተ ነገር እኮ ወደ ሕክምና ቦታ ነው ወይ መውሰድ። ቆይ አትንካ፣ እንደዚህ አትንካው። ከተላለፈ እንኳን በሽታ ምንነውንም አነገርኳችሁ እኮ እኔ ያልኳቸው እኮ አሁን አትንካው ነው ያልኳቸው። ለምን ቢተላለፍ በሽታ አንተ አሁን አታስብለትም? ለሳሚ አትንካው። ረጋ አላህ ያማል እንዴ ሳሚ ይሄንን ይሻው ምንድነው ማድረግ ያለብን? የሆነ ቦታ መውሰድ አለብን። እየበሰበሰ እኮ እየመጣ ነው፣ ከቀን ወደ ቀን በጣም እየጠቆረ ነው። ሳሚ ሌላ ችግር ስንል ሌላ ችግር ይመጣብናል። ምንድነው ያለው ነገር? ትንሽ በስብሷል እኮ ሙሉ ለሙሉ። አንተ ጭራሽ አንተ በጣም የሚያሳዝነው በእናትህ ሰውነቱን እየወረረው ነው። አይዞህ ናቲ በእናትህ ይሄ ደግሞ እየደማ ነው በእናትህ። አሁን እሺ እሱን ቆይቶት በቃ አብሽራ አይዞህ አይደለ? እሺ ሳሚ ልጁን ወደ ሕክምና ቦታ ወይ የሆነ ቦታ መውሰድ አለብን። ልጁ ሕክምና ቦታ እኮ ምን እንደተባለ ነገር አይደል? እንዴት ነው? እየባሰበት ነው ያለው። ምን ነው እጁ ይቆረጣል። እጁ አይቆረጥም። ውሸት ነው። አይቆረጥም። እኔ አላምንም። አይቆረጥም። እጅ እንዳትሰማቸው ዶክተሮች እየዋሹ ነው እንደዚህ ያሉ። አሁን ለምን እንዳትሳቀቅ ታርፋት ታተኛ አይምሮህ እንዳታሳምን። እጅ ይቆረጣል ብለሽ አሁን ሳሚ ወደ ዋናው ነገር ስንል በቃ ይሄን ቶሎ ብለን መፍትሄ እናምጣ። በቃ መደረግ ያለበትን እናድርግ። እሱም እንዲድን ገኒ ምን ልክ ነው። እሱ የሚለው ልክ ነው። እዚህ ጋር ሁላችንም ዋጋ እየከፈልን ያለ ነው። ነገ እኛ ምንም እንደምንሆን አንተ ምን እንደምትሆን አናውቅም። ስለዚህ ነገ ከነገ ወዲያ ምን ይፈጠር አናውቅም። ስክ ልክ ነው። እሱ የሚለው ነገር እኔ ተመችቶኛል። እሱ ሀሳብ በአንተ ሀሳብ ወላሂ ተስማምቻለሁ። እምልልሃለሁ በቃ መፍትሄውን ቶሎ ብለን ማድረግ ነው ያለብን። ሳሚ ወደ መፍትሄው መግባት ነው ያለብን። አሁን እኔ ልውል አንተ እንዴት አንችልም። በቃ ባጭሩ ዶክተሮች አሉኝ እንደዛ ነው። አንደኛ ደግሞ ያ ሰውዬው ራሱ ቤት ድረስ መጥቶ ምን እንዳለ ነግሬያቸዋለሁ ለሳሚና ለይዘድ። ሄሎ ማን ነው? ወአለይኩም ሰላም ወራህመቱላህ። ሰላም ነው አለን። አልሐምዱሊላህ ሰላም ነው አለን። ደረስክ ወይ? ሳሚ ማፕ ይልክልሃል። አቅጣጫ ቦታው ጠፍቶብህ ነው? ባለፈው አይቶ የለ አይ ጠፍቶብህ ማን ነው? እሺ ይልክልሃል ሳሚ፣ ችግር የለም። እሺ እንካ ሳሚ ላክልህ። በኔ አንተ አታርፍም እንዴ? ስማ አልድንም የምትለውን አማርኛ አቁም። እንኳን አንተ ገኒ እናድናለን። ናቲ አሁን ዛሬ አጎቷን ጠርተናል። ይሄን ለምን ምን ሊሰራ ሰርግ መደረግ አለበት ካለ በዚህ አንተም እኔ በዚሁ የሚቀጥል ነው የሚመስለው። ሁላችንም እናልቃለን። አይ እዚህ ጋር ምን አለ መሰለህ፣ እኛ ያሰብነው አሁን አብሮ ሲሆኑ ቤት ውስጥ ብዙ ነገሮች ሊፈጠሩ ይችላሉ። ስለዚህ
ተጋብተው አብረው ቢሆኑ ይሻላል። ግን ሳሚ ደግሞ ምን አለ ቅድም ማገባው ገኒ እንድድብይ ነው እሱማ ተናግሯል። አሁን የልጅቱ ህይወት ከዚህ በፊት በስንት ወንድ ተበላሽቷል። አሁንም ደግሞ ሌላ ነገር ውስጥ ነው የምትገባው። እሷ ራሷን እስከማጥፋት ደረጃ እንዳትደርስ ሳሚ ንገር። በጣም ተወድሃለች ልጅቱ ትወደኛለች። ግን እኔ አሁን ያለሁበት ሁኔታ እኮ ለገኒ ብለህ መሆን የለበትም የምታገባት አብራት ለዘላለም ኖር እኮ ለገኒ ብቻ አይደለም ለሁላችንም ነው። ይሄ ልጅ እና እየጠቆረ ነው ያለው። እሷ ግን ይሄን ነገር ታውቃለች። እሷ ለገኒ ብለህ እንደምታገባት ችግር የለውም። እሱን እኮ ገነት ከዳነች በኋላ ምናየው ይሆናል። ግን አሁን ግን ሳሚ በአላህ ይሻሉ ሳሚ ትወዳታለህ አትወዳትም? ምን አይነት ጥያቄ ነው የምጠይቀው? ግራ ጋባኛ። የሚናገረው ካሁን በፊት ተለያይተው እንዴት ነው የሆኑት? የማይጠየቅ ጥያቄ አትጠይቅ። በዚህ ሰዓት የሚናገረውን ነገር እየሰማሁ ነው። እማገባት ለገኒ ብዬ ነው እያለ ነው። ካሁኑ ይወቅ። አጎቷም እዚህ መከራ ጣጣ ውስጥ አይገባም። አጎቷም ስማ ወዳጃት ነው በቃ ወዳታል። ችግር የለም ማለት ምን እያላችሁ ነው? ሽማግሌ ምናምን ልትልኩ ነው? ይኸውልህ ቤተሰቦቿ ማወቅ አለባቸው። ዝም ብለን እቺ ልጅ ወይ ኮባ ምናምን ቅጠል አይደለች። እንዴት ነው ታዲያም? ተቀመጥ አንተ ተው ቁጭ በላን ተው እሱን ቁጭ በላን ነው እንጂ ሌላ ነገር እንደሆነ አያውቅም። እሷ ምን እንደሆነች አያውቅም። ማንም ተዋቸው ፍጹም ተዋቸው። አንተ ቁጭ በላን ይፈልጉ ይሄው የሚለው ይሰማኝ ነው። አንተ ተጠንቀቅ፣ አንተም ተጠንቀቅ። ተዋዶ እንደሆነ ነው የምንናገር። ሲጀመር ተዋዶ እኔ አያገባኝም። እሺ ሰላም ነው ሰላም ምንድን ነው አትችልም? አይ እንትን ነው ታማ እዚህ የሆነ ጎረቤት ምናምን ወተት ምናምን ሰጥቷት ነው። አይ ውሻ እኛ የምናሳድጋለን አብረን የምታድግ ነው። ግቢ ጠባቂ ናት። ዝም ብላ የምታነው። ይቅርታ ግን ከረበሽ በጣም ይቅርታ። አፉ በለን። ናችሁ? እንዴት ናችሁ? ደህና ናችሁ? እንዴት ናችሁ? በጣም ይቅርታ ግን እሺ። ምንድን ነው እዛችሁም እዚህ ጠብቃችሁ? አይ ይቅርታ አፉ በለን በኋላ ይቅርታ። ኧረ እኔ ፈራሁት እኮ ታስደነግጠኛለች በጣም። እንዴ ሳሚ ቁጭ በል ለምን አልፋ አትቀመጥም? ያማ የምታውቃት ውሻ አይደለች እንዴ? ለምን ትስቃለህ? የምታውቃት ውሻ አይደለች እንዴ? እኮ ምን ያስቃል? ምን መች ሳኩ ሳሚ ተው እንጂ ና ቁጭ በል። አንተ ቁጭ አትልም እንዴ? ምን አይነት ነገር እኮ እያስመሰልክ ነው። ሳሚ ምንድን ነው የምትጨቀጭቀው? እንግዲህ እንትን ይቅርታ ጮህን ብል በጣም ይቅርታ። አፉ በል ይቅርታ በጣም እና ሰላም ነው? ሰላም አለን። ቤተሰብ ሁሉ ሰላም? ሁሉ ሰላም። እንዴት ናችሁ? አለን። አለን። እንግዲህ ያው ኢክራምን አያት አምሮባታል። ኢክራም እንዴት ነው ተሻላት? አሁን ደህና ተሽሏታል። እሺ ዘደም በምን ጉዳይ ነው የፈለጋችሁ? ያው ኢክራም የለችም እዚህ ቤት አለች። አይ እሷ አለች፣ ግን ያው እኛ የፈለግነው በሰላም ነው። ያው እነዚህ ልጆች ወጣት ናቸው። ኢክራምም እዚህ ቤት መኖር ከጀመረች ቆየች እና እንግዲህ እርስዎ በእሷ በኩል የቅርብ ሰው ዘመድ አጎት ነዎት እና እንግዲህ እነዚህ ልጆች ትልቅ ናቸው። አንድ ቤት እስከኖሩ ድረስ ነገ ምን ይፈጠር አናውቅም አይደለ እንዴ? ስለዚህ እነዚህ ልጆች በፍቅር አብረው እስካሉ ድረስ መጋባት አለባቸው እና እርስዎን ደግሞ የጠራነው ወልዬ እንዲሆኑ ነው። ሁለቱ እንዲድሩልን ነው። እርስዎ ተስማምተው በዚህ ነገር የቅርብ አጎት እስከሆኑ ድረስ ወልዬ ሆነው እንዲደሩልን ነው። እንግዲህ እኔ በሱ በኩል ለሽምግልና መቅረብ ይችላሉ። እንደ ልጅ ቢያዩኝም ግን ሳሚ ማለት ለእኔ ከወንድሜ በላይ ነው። እኔ ደግሞ ለሱ ዋጋ መክፈል ይችላሉ። ተጠያቂም ለመሆንም ለሱም ዝግጁ ነኝ እና እንግዲህ እርሶ የምትሉትን እርሶ አረፍ በሉ፣ እኛ እንቆማለን። አይገባም የሚሉትን ካለ ንገሩንና እንግዲህ ተረጋግታችሁ ወስኑ። ችግር ነው፣ አትጨናነቁ እናንተ። ለምን እነሱ እዚህ አንድ ቤት ውስጥ ነው፣ ብዙ ነገሮች ሊፈጠር ይችላል ቤት ውስጥ። ግን መጋባታቸው ደግሞ አሪፍ ነው ለእነሱ። ቤት ውስጥ ሀራም ነገሮች ከሚፈጠሩ
አብሮ መሆናቸው አሪፍ ነው ያስባል። ኒካ ማሰራቸው አሪፍ ነው። ግን በሃይማኖት ጉዳይ እንዴት ነው የሚሆነው? አዎ በሃይማኖት ጉዳይ ያው ሃይማኖትማ እንግዲህ አንድ ቤት እስከኖርን ድረስ እኛ ያሰብነው ለጊዜው ተሻሽለን ለመኖር ነው። እሷም ሙስሊም እንደሆነች እኔም ደግሞ ክርስቲያን እንደሆንኩኝ ወደፊት ግን ያው ያለውን ነገር እናስተካክላለን። አሁን ላይ ያው ቶሎ መጋባት ስላለብን ነው። ለቤተሰብ ደግሞ መናገር ግዴታ ነው። እቺ ልጅ ዝም ብለን እንደሆነ ቤት ውስጥ አናስገባትም አይደል? እርሶ ደግሞ እኛ የምናውቀው የቅርብ ቤተሰባ ስለሆኑ አጎቷ ስለሆኑ ያው ልጆትን ላግባት ብዬ ለመጠየቅ ነው። ህጉን እንግዲህ ከጣስን ይቅርታ በጣም እነሱን እንደ ሽማግሌ ይዤ ነው እኔ ካጠፉ ይቅርታ። ግን በሃይማኖት ጉዳይ ተስማምታችኋል? ኢክራም ጠይቃችኋለች ብላለች። በዚህ በኋላ ጭቅጭቅ ነገር እንዳይመጣብን። ልክ ነው እኮ አንቺም ሃይማኖትሽ እኔም ሃይማኖቴ የሚባለውም ነገር አለ አይደለ? በኋላ ያስተካክላሉ። እኔ ልጆች ወጣት ናቸው፣ በሳል ናቸው፣ አይምሮ ያላቸው ያገናዝባሉ። ስለዚህ እነዚህ ልጆች እድሜያቸውም የደረሰ ነው። ነገ እዚህ ጋር ሀራም ነገር ቢፈጠር በኋላ ኒካ ሳያደርጉ ተብሎ ችግር ነው አይደለ? ወቀሳ ይመጣል ለእርሶም ላይ። ስለዚህ ግን እነዚህ ልጆች ኒካ ካደረጉ ወይም በእኛ ሃይማኖት ከተጋቡ ጋብቻ ከፈጸሙ ከዛ በኋላ ያለውን ነገር ደግሞ በሃይማኖታቸው ነገር ነገ ከነገ ወዲያ የሚያስተካክሉት ይሆናል። ስለዚህ ይህን ነገር እንደው ወልይ ሆነው ቢደሩልን እውነት ፈቀዱልን። እንደው ደስ ይላል፣ ደስ ይላል። እናመሰግናለን በጣም አረፍ እናመሰግናለን። ችግር የለውም። ያው እንደዚህ ተጋብቶ መኖሩ ጥሩ ነበር። ያው ትንሽ ቅር ያለኝ ነገር አለ በሃይማኖት በኩል እሱን ያው እናንተ ታስተካክላላችሁ። እነሱም እናንተም ጓደኛችሁ ናችሁ፣ የእሱ ጓደኛ ስለሆናችሁ በዚህ ነገር አስተካክሉ። ያለው ነገር ጠይቋት፣ ኢክራምን አትጣሏት። በሃይማኖታችሁ በኩል አስተካክሉ። የማህራንም ነገር እኛ ችግር የለም እና እሱ ነገር ለእናንተ አደራ ነው። በቃ ችግር የለም። እና ታዲያ እንደዚህ ከሆነ በቃ እንደዛ የሰርጉ ቀን መቼ ነው? ነገ ብናረገው ነገ ይሁን አሰላቸው። አሁን እኛ ምን እንዳሰሩን ታውቃላችሁ? ያው ቀለል ያለ ፕሮግራም እዚህ እናዘጋጅና ከዛ ደግሞ ወደፊት እና እርሱም ቤተሰባ ጋር ይወስዱንና በቃ ነገ ይሁን ነገ ይሁን ችግር የለም። ነገ ይሁን በቃ እኔም ነገ ብቅ ልበል። ተዘጋጁበት። ነገ በቃ እመጣለሁ። ነገ ይሁን። በጣም በቃ ስለመቸኮል ነው። እኛ ደስተኛ ስለሆነ የሆነ ነገር እናምጣ የሚበላ ችግር የለውም። በጣም ስለመቸኮል ነው። ኧረ ተው። ውጭ እንብላ ችግር የለውም። ዛሬ በቃ ለሰርጋ ነገር እንትን በሉ። እኔ በቃ ስለመቸኮል ነው በጣም በቃ ቅርታ በሉ። ችግር የለውም። ችግር የለውም። ሳሚ ሸኛቸው። እኔ አያገባኝም ለሚመጣባችሁ ነገር ገኒ እኮ ሰው ልትሆን ነው። እኔ እና እሷ ከተጋባን ሰው ትሆናለች እና ሸውደኑ ነው እንደ ምን አገባህ እና ሰው ውሻ ሆነ ብለን እንገረው። አይምሮ ያስብም እንደ አንተ ከዚህ ቁስል መዳን አትፈልግም? እንዴት ነው አልፈልግም? ና እንዳልጣልህ እዚህ ጋር የምታገባት ወዳት ወድጃት ነው እሱ ነገር ደጋግሜ ጠይቀው። ወድጃት ነው ማገባት አልፋታውም። ሳይወዳት ሊያገባት አልፋታውም። አንተ እንደምትለው አሁን ማለት ነው ገነት መዳን ስላለባት ነው የሚጋቡት። እርግጠኛ ነህ እንደዛ ነው? ወዳታለሁ ናቲ ኢክራምን እኔም ወዳታለሁ። እነሱ ይዋደዳሉ። በማያገባህ የምትገባ ከሆነ ለገኒ ብሎ ነው ያለ። እየሰማኝ ነው። ለገኒ ብሎ ነው። በማያገባህ የምትገባ ከሆነ ነው ያጠፋሉ። አንተ ራስህ እኮ ጠፍተሃል። እንኳን ሰው ልታጠፋ። ስማ ሳሚ፣ እንደዛ አስበህ ከሆነ ጣልሃሉሽ። አንፋታም ፍጹም ምንም እኔ አሁን ደስታዬን ላጣጥም አንፋታውም። ኒካ የሚያስራት ለገኒ እንድድም ብሎ ከሆነ
ኒካም ለምን አጎቷን እሰው ልታተለ ነው ትልቅ ሰው ኮን ታታለ አንተ ምንድነው እንደሚያደርግ እሺ እንደዛ ከሆነሽ ፕሮግራሙና እንደዛ ከሆነሽ እኮ በቃ ለምን ትረብሸናል እሺ ሳሚ መሽረበሽ ከሆነ እየረበሽከን አንተ እኮ አንድ 10 ሐሳብህን የምትቀያይረው ሳሚ አልቀየርኩም እኔ ወዳታለሁ ምንድነው ያልከው መጀመሪያ ገኒ እንድትብዬ ለሁላችንም ብዬ ይሄ ነገር አረጋዋለሁ እኮ ነው ያልከው ፍላጎት አለ እንዴ ከሷ ጋር ቢኖረኝ ኑሮ ነው አጎቷን እዚህ ድረስ ይጀምጣው በጣም እንትን አልክ አጎቷን እዚህ ይጀምጣው ቢኖረኝ ፍላጎት እንደዚህ ያደርግ ነበር ወበራኩ ተው በቃ በእናትህ ለምን እሱን ይዘብኝ የመጣው ተው በቃ ሰርጉን የምናይ ይሆናል አሁን ገባክ